ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የጥቅምት 18 2018 ዓመተ ምህረት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን። ሰባተኛው ሀገራዊ ምርጫ ጊዜውን ጠብቆ የሚካሄድ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ኢትዮጵያ ከሪፎርም ወዲህ በተሰሩ ስራዎች አሁን ላይ ዕዳዋን ለመክፈል ምንም ችግር የለባትም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የዋጋ ንረትን ለማሻሻል በተከናወኑ ስራዎች አመርቂ ውጤቶች መመዝገባቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በኢትዮጵያና በአውሮፓ ህብረት መካከል ያለው አጋርነት ዘላቂ ልማትና ብልጽግናን ማረጋገጥ የሚያስችል መሆኑን የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው አስታወቁ። ኢትዮጵያ አፍሪካውያንን አንድ በሚያደርጉ አሰባሳቢ አጀንዳዎች ላይ ትልቅ ሚና እየተጫወተች ነው ሲሉ የቀድሞ የማላዊ ፕሬዝዳንትና የጣና ፎረም የቦርድ አባል ዶክተር ጆይስ ባንዳ ገለጹ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። ሰባተኛው ሀገራዊ ምርጫ ጊዜውን ጠብቆ የሚካሄድ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሂዷል። ጠቅላይ ሚኒስትሩ ከምክር ቤቱ አባላት ለቀረቡ ጥያቄዎች ምላሽና ማብራሪያ የሰጡ ሲሆን በማብራሪያቸው ሰባተኛው ሀገራዊ ምርጫ ከስድስተኛው ሀገራዊ ምርጫ የተሻለ ይሆናል ብለዋል። ሰባተኛው ሀገራዊ ምርጫ ጊዜውን ጠብቆ እንደሚካሄድ ገልጸው ምርጫው አማራጭ ድምጾች ይበልጥ የሚካተቱበት እንደሚሆን ይጠበቃል ነው ያሉት። ለዚህም እንደ መንግስትና ፓርቲ በትኩረት እንደሚሰራ አረጋግጠው ይህን ለማስፈጸም በቂ አቅም እንዳለ ነው የተናገሩት። ምርጫውን ለማከናወን መንግስት በቂ አቅምና ዝግጁነት አለው ያሉት ጠቅላይ ሚኒስትሩ ሰባተኛው ሀገራዊ ምርጫ እስካሁን በኢትዮጵያ ከተካሄዱ ምርጫዎች የተሻለ እንደሚሆን ጥርጥር የለውም ብለዋል። ምርጫው ዲሞክራሲያዊና ብዝሃ ድምጾች ያሉት እንዲሆን በኃላፊነት እንሰራለን ሲሉም ገልጸዋል። እኛ እንደ ፓርቲም እንደ መንግስትም ዝግጁ ነን። ተፎካካሪ ፓርቲዎችም ከወዲሁ መዘጋጀት አለባቸው ነው ያሉት። በመሆኑም ሁሉም የፖለቲካ ፓርቲዎች በምርጫው ለመሳተፍ ከወዲሁ ዝግጅት እንዲያደርጉም ጥሪ አቅርበዋል። ከሪፎርም ወዲህ በተከናወኑ ስራዎች ኢትዮጵያ አሁን ላይ ዕዳዋን ለመክፈል ምንም ችግር የለባትም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ ተገኝተው ለምክር ቤቱ አባላት ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በዚህ ወቅት እንዳሉት በአፍሪካ ከ1 እስከ 3ኛ ደረጃ ኢኮኖሚ ያላቸው ሀገራት ከኢትዮጵያ በብዙ እጥፍ የሚበልጥ ዕዳ አለባቸው። ኢትዮጵያ ያለባት ዕዳ $23 ቢሊዮን ገዳማ መሆኑን ጠቅሰው ነገር ግን በአጭር ጊዜ ብዙ መክፈል በሚጠይቅ የብድር ስርዓት የተወሰደ በመሆኑ የብድር ሁኔታው እንዲሸጋሸግ መንግስት ድርድር ሲያደርግ መቆየቱን ተናግረዋል። በዚህም በኢኮኖሚ ማሻሻያው ምክንያት ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል ያሉት ጠቅላይ ሚኒስትሩ ይህም የሪፎርም ውጤት የሆነ ታላቅ ድል መሆኑን አውስተዋል። የሀገር በቀል ኢኮኖሚ ማሻሻያው ዋና ዓላማ የኢትዮጵያ ማክሮ ኢኮኖሚ መዛባትን ማድረቅ እንደመሆኑ መጠን መንግስት የተረከበውን ከፍተኛ ዕዳና የማክሮ ኢኮኖሚ ስብራት መጠገን ችሏል ነው ያሉት። በማክሮ ኢኮኖሚ ማሻሻያው የኢንዱስትሪዎችን ምርታማነትና ተወዳዳሪነት በማጠናከር የወጪ ንግድን በማሳደግና የተጠናከረ የፋይናንስ ስርዓት በመዘርጋት ረገድ ውጤታማ ስራዎች ተከናውነዋል ብለዋል። የገቢ አሰባሰብ ስርዓትን በቴክኖሎጂ በማዘመን በተሰሩ ስራዎች በለውጡ ወቅት 170 ቢሊዮን ብር የነበረው የመንግስት ገቢ በዚህ ዓመት 1 ትሪሊዮን ብር ይሆናል ተብሎ እንደሚጠበቅ አመልክተዋል። የዕዳ ጫናን ለመቀነስ ጥረት ተደርጓል ያሉት ጠቅላይ ሚኒስትሩ አሁን ላይ ኢትዮጵያ ዕዳዋን ለመክፈልና ለማስተዳደር ምንም ችግር እንደሌለባት ተናግረዋል። የዋጋ ንረትን ለማሻሻል በተከናወኑ ስራዎች አመርቂ ውጤቶች መመዝገባቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከምክር ቤቱ አባላት ለቀረበላቸው ጥያቄዎች ምላሽ በሰጡበት ወቅት የዋጋ ንረትን ለማሻሻል በተከናወኑ ስራዎች አመርቂ ውጤቶች ተገኝተዋል። በዚህም የጥቅምት ወር አጠቃላይ የዋጋ ንረት ወደ 11.7 መቀነሱን ገልጸው ይህም የሪፎርም ስራዎች ከተጀመረ ጀምሮ ዝቅተኛው ነው ብለዋል። የምግብ ነክ የዋጋ ንረት 10.2 እንዲሁም ምግብ ነክ ያልሆነ 14.2 መመዝገቡን ገልጸዋል። ይህም ትልቅ ስኬት በመሆኑ እነዚህ ውጤቶችን ማስቀጠልና ቀሪ ስራዎችን ማከናወን የኢትዮጵያን ብልጽግና ለማረጋገጥ ያግዛል ሲሉም ተናግረዋል። የዋጋ ንረቱ ወደ አንድ አሃዝ እንዲቀንስ እየተከናወኑ ያሉ ስራዎች ተጠናክረው ይቀጥላሉ ብለዋል። ጠቅላይ ሚኒስትሩ እንደገለጹት እንደ ኢትዮጵያ ሪፎርም ያደረጉ ሀገራት ትልቁ ፈተና የዋጋ ንረትና ሪፎርም አንድ ላይ ማስኬድ ነው። በኢትዮጵያ በሚያስደንቅ ሁኔታ የዋጋ ንረትን ባለፉት ዓመታት የነበረው የዋጋ ማሻቀብ ረገብ ያለበት ዘመን ነው ብለዋል። ይህም የሆነው በግብርና ምርቶች አቅርቦት ሰፊ ስራዎች በመሰራቱና ምርታማነት በመጨመሩ መሆኑን ነው የገለጹት። የገበያ መረጋጋት በዋጋ ብቻ ሳይሆን በምርት አቅርቦትም የታረቀ በመሆኑ ነው ብለዋል።
በኢትዮጵያና በአውሮፓ ህብረት መካከል ያለው አጋርነት ዘላቂ ልማትና ብልጽግና ማረጋገጥ የሚያስችል መሆኑን የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው ገለጹ። ኢትዮጵያና የአውሮፓ ህብረት ለ2025 ዓመታዊ የድርጊት መርሃ ግብር የ90 ሚሊዮን ዩሮ የፋይናንስ ስምምነት ተፈራርመዋል። ስምምነቱን የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰውና በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኢመስበርገር ተፈራርመውታል። የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው በዚህ ወቅት እንደተናገሩት ኢትዮጵያና የአውሮፓ ህብረት ለ2025 ዓመታዊ የድርጊት መርሃ ግብር የ90 ሚሊዮን ዩሮ የፋይናንስ ስምምነት መፈራረማቸውን ገልጸዋል። ስምምነቱ እንደ መሬት አስተዳደር፣ የብዝሃ ህይወት ጥበቃ፣ የአየር ንብረት መቋቋም፣ የሴቶች ኢኮኖሚያዊ አቅም ማጎልበትና ከስደት ተመላሾች ድጋፍ ባሉ 4 ቁልፍ ፕሮግራሞች ላይ እንደሚያተኩር ጠቅሰዋል። ይህም በአዲስ የትብብር መንፈስ ለረጅም ጊዜ የቆየውን ትብብር የሚያጠናክር እንዲሁም በዓለም አቀፍ ጉዳዮች ላይ ያለውን ስትራቴጂካዊ አጋርነት የሚያጠናክር መሆኑን ሚኒስትር ዴኤታዋ ተናግረዋል። ስምምነቱ በኢትዮጵያና በአውሮፓ ህብረት መካከል ያለው አጋርነት ዘላቂ ልማትና ብልጽግናን ማረጋገጥ የሚያስችል መሆኑን ተናግረዋል። ኢትዮጵያ አፍሪካውያንን አንድ በሚያደርጉ አሰባሳቢ አጀንዳዎች ላይ ትልቅ ሚና እየተጫወተች ነው ሲሉ የቀድሞ የማላዊ ፕሬዝዳንትና የጣና ፎረም የቦርድ አባል ዶክተር ጆይሴ ባንዳ ገለጹ። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት የቀድሞ የማላዊ ፕሬዝዳንት ዶክተር ጆይሴ ባንዳ እንዳሉት ኢትዮጵያ አፍሪካውያንን በሚያሰባስቡ የጋራ ዓላማዎች ዙሪያ ተጠቃሽ ሚና እየተጫወተች ነው። በቀድሞ የአፍሪካ አንድነት ድርጅት በአሁኑ አፍሪካ ህብረት ምስረታ ሂደት የኢትዮጵያ ሚና ጉልህ መሆኑንም አስታውሰዋል። በአፍሪካ ሰላምና አንድነትን ማረጋገጥ የተሻለች አህጉርን የመገንባት ግብን ለማሳካት ወሳኝ እንደሆነ በማንሳት አፍሪካውያን በጋራ ተቀራርበው እየተወያዩ አቅጣጫዎችን የሚያስቀምጡባቸው መድረኮች ሊጠናከሩ እንደሚገባ አጽንኦት ሰጥተዋል። ኢትዮጵያ የጣና ፎረምን በመመስረት ችግሮቻችንን እንድንፈታ እያሰባሰበችን ነው ያሉት ዶክተር ጆይሴ አፍሪካን አንድ በሚያደርጉ አጀንዳዎች ላይ እየተጫወተች ያለው ሚና የሚደነቅ ነው ብለዋል። በልማት በኩልም የኢትዮጵያ መንግስት ዜጎችን በማስተባበር እያስመዘገበ ያለው ስኬት ለሌሎች የአፍሪካ ሀገራት በተሞክሮነት የሚወሰድ መሆኑን ተናግረዋል። በካሊፎርኒያ ዩኒቨርሲቲ የፖሊሲ ተንታኝ ዶክተር ፓኪዌሴ ሄቶ በበኩላቸው ኢትዮጵያ አፍሪካውያን በአንድ ተሰባስበው የፖሊሲ መፍትሄዎች እንዲቀይሱ አስቻይ ሁኔታ እየፈጠረች መሆኑን ገልጸዋል። ኢትዮጵያ በአፍሪካ ሀገራት መካከል ድልድይ ሆና እያገለገለች እንደምትገኝ በማንሳት ሌሎች የአፍሪካ ሀገራትም የኢትዮጵያን ፈለግ በመከተል ለአፍሪካ አንድነት መጠናከር ሊረባረቡ እንደሚገባ አመልክተዋል። በአፍሪካ ልንፈታቸው የለየናቸው ችግሮች ዘላቂ መፍትሄ እንዲያገኙ እንደ ድልድይ ሆነው የሚያስተባብሩ በርካታ ተዋንያን ይፈለጋሉ ያሉት ፕሮፌሰሩ በዚህ ረገድ ኢትዮጵያ ምሳሌ መሆን የምትችል ሀገር ናት ብለዋል። ተመልካቾቻችን ለጥቅምት 18 2018 ዓ.ም ለዕለቱ ያዘጋጅናቸው ዘገባዎች እነዚህ ይመስሉ ነበር። ሰላም።